ፋሚሊ እንደምን አላችሁ? ሰላም ናችሁ? አለን ይመስገን። እኔም ሰላም ነኝ። ያው እንደምታውቁት ብዙ ነገሮችን እየተቀያየርን ይመስለኛል ያለ ነው እና ብዙዎቻችን አክቹዋሊ እያደገ ነው ያለ ነው። ብዙ ነገር እንደምንሰራ ፊል እያደረኩ ነው ያለሁት። ብዙ ነገር ፊገር አውት ለማድረግ እየሞከርኩ ነው። ኤክስፕሎር ለማድረግ ብዙ ነገሮችን እያየሁኝ ነው እና የሚገርማችሁ ነገር ጋይስ እዚህ ጋር አብዛኞቻችን እንደምታውቁት ብዙ ነገር እንፈልጋለን፣ እናልማለን፣ ብዙ ነገር እንዲስተካከልልን እንመኛለን፣ እየሰራንም ነው። አክቹዋሊ በገባን ልክ በተረዳነው ልክ የምንማረው እንማራለን፣ ስራ የምንሰራው እንሰራለን። ዋቴቨር ብቻ በተሰማራንበት ነገር የሆነ ነገር አፕግሬድ እያደረግን የሆነ ነገር እየኖርን እንደሆነ ፊል እናደርጋለን። ግን ደግሞ አንዴ እንድታስቡት የምፈልገው ነገር እዚህ ጋር ጋይስ በዚህ ራንደም በሆነ አካሄድ ማለት ነው የሰው ልጅ ወይም እኛ እንደምንፈልገው አይነት ህይወት ማምጣት አንችልም። እንደምንፈልገው አይነት ብዙ ነገር ሊኖሩን ይችላሉ የምንፈልጋቸው፣ ግን እንደዚህ እያልን እነዛን ነገሮች ማሳካት አንችልም፣ ማግኘት አንችልም። ምንድን ነው እየተረዳሁት ያለሁት መሰላችሁ ጋይስ? አሁን እዚህ እኛ ሀገር በተለይ ፌር ባልሆነበት ሀገር ላይ እየኖርን እስከሆነ ድረስ ማለት ነው አብዛኞቹ ብዙ ነገሮች ፌር አይደለም። ሆነ ለመናገር የሚሰራ ሌላ ነው፣ ደግሞ በአሪፍ የሚያገኝ ደግሞ ሌላ አካል ነው እና ይህንን ፌር ለማድረግ ወይም ይህን ነገር ቀርፈን እኛ በሰራነው ልክ በፈለግነው ልክ ለማግኘት አትሊስት የሆነ ቦታችን ለቀቅ ማድረግ አለብን። እስካሁን ባለንበት እስካሁን በምንጓዝበት አካሄድ ከሆነ ልንሄድ አንችልም እና መልቀቅ አለብን። የሆነ ነገር ከፍ ማለት አለብን። ይህንን ደግሞ ከፍ ስናደርግ የምንጀምረው ከሀሳባችን ነው። በስራ ከሆነ ብዙ ነገር ልንሰራ እንችላለን። ብዙ ነገር ይሰራል ማለት ይሄ የሆነ ዝም ብሎ መካኒካል የሆነ ነገር ከሆነ ነገር መቀጠል የሆነ ነገር ኮኔክት ማድረግ ዳትስ ቬሪ ሲምፕል ቲንግ ነው ጋይስ እና እሱን መስራቱ ጋር አይደለም ችግሩ ያለው ከሀሳባችን ላይ ሀሳባችን ምንድነው እያሰብን ያለ ነው የሚለው ሀሳባችን ካልተስተካከለ የምንሰራቸው ነገሮች አይመጡም። ምን እንደምንሰራ እናቅምና ሀሳባችን ከፍ እንዲል ማድረግ መቻል አለብን። ሀሳባችን ከፍ ማለት አለብን በተቻለ አሁን ለምሳሌ አሁን ብር ማታገኙ ትኖራላችሁ። አክቹዋሊ ተማሪ እንደኔ ልትሆኑ ይችላላችሁ። ደግሞ ተቀጥራችሁ የምትሰሩ ወይም ደግሞ የራሳችሁ ቢዝነስ ሊኖራችሁ ይችላል። ለምሳሌ ደስ 50 ሺህ ብር የወር ደመወዛችሁ ከሆነ ወይም ኢንካማችሁ ከሆነ 200 ሺህ ታገኛላችሁ ብትባሉ ምን ይሰማችኋል ጋይስ? ዱ ዩ አክሴፕት ዛት ዋን? አብዛኞቻችን አንቀበልም ይህን ነገር ማለት ነው። ለምን እንደው ታውቃላችሁ? ይህን ነገር የማንቀበልበት አንደኛው እና ዋነኛው ነገር እኛ ለዚያ ብቁ አይደለንም ብለን የምናስበው አብዛኞቻችን ማለት ነው። ግን እኮ የዘማትረፍ ነበር ነው ጋይስ 50 ሺህ እያገኘናችሁ ማለት እያገኘን ነው ነበርና ብለን የተነሳ ነው 50 ሺህ ስለሆነ ነው የሚያልኳቸው። 20 ሺህ ሊሆን ይችላል፣ 10 ሺህ፣ 5 ሺህ፣ 2 ሺህ ሊሆን ይችላል። እሱን አለ ግን ደሳይ ብለን ነው የተነሳ ነው እና 50 ሺህ እያገኛችሁ ነው። ከ50 ሺህ ወደ 200 ሺህ ለመሄድ ለምንድን ነው ውስጣችን አምኖ የማይቀበል? አዎ ማግኘት አለብኝ፣ አዎ አገኛለሁ ብለን ኢሜጁን የምንሰራው እዚህ ጋር ነው። ማግኘታችን ኮንፊርም የምናደርገው ሀሳባችን ጋር ነው። ሀሳባችን ጋር ነው እና አንድ መጽሐፍ እንደውም እያነበብኩ የሰው ልጅ ሚዲዮከር ሆኖ ሚድል ክላስ ነው የሚቀረው በጤናው፣ በሪሌሽንሽፑ፣ በገንዘቡ ዋቴቨር በህይወት ላይ በሚያስፈልገው ነገር ማለት ነው። ይሄ ሚድል ክላስ ሆኖ የሚቀረው በሀሳብ እጥረት ምክንያት ነው ጋይስ። በጣም እኛ ስናስብ ያው እንዳለንበት ነው የምናስበው። አክቹዋሊ ከዚህ ቦክስ ወጥተን ለማሰብ በጣም ከባድ ስለሆነ ነው አብዛኛው ሰው ዓለም ላይ ኢትዮጵያ ውስጥ ብቻ አይደለም ወይም አፍሪካ ውስጥ አይደለም ወይም ዌሬቨር ነው በቃ ኢን ዘ ወርልድ ማለት ነው ሰዎች ከፍ ብለው አሁን ካለብን ሰርከምስታንስ አሁን ካለብን ችግር አሁን ካለብን በቃ የሆነ ነገር ብዙ ችግር ይኖርብናል ባይቶ እንትን የምንለው አይደለም። ይሄን ሪጀክት የምናደርገው ወይም እንትን የምንለው ነገር አይደለም። መቀበል አለብን ይሄንን መጀመሪያ ማለት ነው። ኦኬ ችግር አለብኝ፣ ብዙ ነገሮች ችግር አለብኝ ብለን ይሄንን መቀበል አለብን። ላክ ኦፍ ኮንፊደንስ ነው አክሰፕት ኢት ጋይስ። ላክ ኦፍ መኒ ነው አክሰፕት ኢት። ላክ ኦፍ ሄልዝ ነው አክሰፕት ኢት። ዋቴቨር አሁን ያለውን ፕሮብለም ሪጀክት የምናደርግ ከሆነ እሱን ላለማሳወቅ ወይም ደግሞ የለብኝም በሚል ስሜት ለማለባበስ የምንሞክር ከሆነ እዛ ጋር ሙተናል ማለት ነው ባጭሩ ጋይስ። ምንም እየሰራን አይደለም፣ እየተንቀሳቀስን አይደለም። ምክንያቱም በእነዚያ ችግሮች ታስረን ነው ያለነው እና ምክንያቱም ይሄ እኛ ደህና ነን ብለን ስለምናስብ እንዳንንቀሳቀስ ያደርገናል ማለት ነው። ለመሄድ ስናስብ አይ እንደዚህ እኮ ነው እንደዚህ እኮ ነው እንደዚህ እኮ ነው እያለ የሚሞግተን እያለ ወደኋላ የሚስበን ነገሮች አሉ ማለት ነው እና እነሱን መጀመሪያ ችግሮቻችን አክሰፕት አስደያል ምንም ሳቀንሱ እንትን ሳትሉ ማለት ነው። አንዳንዴ እኔም ኤክስፔሪንስ እያደረኩት ነው ስላችሁ እኔ ያው በዚህ በትንሽም ቢሆን እድሜ ብዙ ነገር እያየሁ ነው ብዬ አስባለሁ። ብዙ ነገር ለመማር እየሞከርኩ ነው እና አንዳንዴ ምን አስተውላለሁ ጋይስ ከራሴም ላይ ከሰዎችም ላይ ነው ይሄን እና ሰዎች ኮንፊደንስ አይኖረን ኮንፊደንስ እንዳለን ለማሳየት እንሞክራለን። ኮንፊደንስ የሌለው ሰው ኮንፊደንስ እንዳለው አክት ለማድረግ ይሞክራል። ግን ዴፊኒትሊ ለማድረግ ሲሞክር ነው የሚታወቅበት ጋይስ። ይታወቃል የሆነ ነገር በቃ አይሆንም እንደዛ ብሎ እና
ክሊርሊ ችግራችሁን መጀመሪያ እንደ ችግር መቀበል አንደኛው መፍትሄ ነው፣ ከፍ ለማለት እና ማለት ነው። ከዛስ ችግር አለብኝ ኦኬ፣ ፋይናንሻሊ በጣም እንደሚገባኝ እየተቀበልኩ አይደለም ወይም እንደሚገባኝ እያገኘሁ አይደለም ካላችሁ፣ በጤናችሁም እንደዚሁ፣ በሌላው በሪሌሽንሽፕም እንደዚሁ፣ የኮሚኒኬሽን ስኪል እንደዚሁ ደካማ ነኝ ብላችሁ ታስባላችሁ ወይም እናስባለን አብዛኞቻችን ማለት ነው። ይህን ስላችሁ ከምሬ ነው የምላችሁ፣ ከምሬ ማለት ነው። እና አብዛኛው ሰው በቃ የሆነ ለማስመሰል የሚሞክር ሰው አለ እና ወረስቲንግ ነው የትም የማይሰድም ማሰሪያ ነው የተጠለፈብን ማለት ነው። እና የመጀመሪያው ችግራችሁን ከያዛችሁ በኋላ ኦኬ እነዚህ ድክመቶች አሉብኝ አልን ማለት ነው። የመጀመሪያው ፕሮብለማችን አወጣን ዘንድ እነዚህን ችግሮች እንዴት ነው ትራንስፎርም ማድረጋቸው? ኮንፊደንስ ወደ ድፍረት እንዴት ነው የሚቀየረው? ጤና ማጣት እንዴት ነው ወደ ጤነኛነት ሊሄድ የሚችለው? ብር የለኝም አይደል? አዎ የለኝም። ስለዚህ ብር ካለማግኘት ወደ ማግኘት ትራንስፎርም ማድረገው እንዴት ነው የሚለው ማወቅ አለብን። ይህንን ፊል ማድረግ አለብን ማለት ብር የሌለው ሰው እዚህ ጋር አለ። ይህ ብር የሌለው ሰው ሂዶ ብር እንዲኖረው ከፈለገ በመካከል እኮ መንገዱን እዩት ጋይስ፣ በጣም ሰፊ መንገድ ነው ያለው። ይሄ ሁሉ መንገድ ለመጓዝ ግን እዚህ ጋር ሮድማፑ መሰራት አለበት። በእያንዳንዱ ጊዜ በእያንዳንዱ ሂደቱ ሊያጋጥሙት የሚችሉ ቻለንጆች ብዙ ናቸው ጋይስ። እንደምታውቁት በተለይ ስፔሻሊ የኛ ሀገር ስትራቴጂ የኛ ሀገር ሁኔታው በቃ አይፈቅድም፣ እንደዚህ አይነት ነገር እንድትራመዱ አይፈቅድላችሁም ብዙ ነገር ማለት ነው። የሆነ ነገር ለማድረግ ስትሞክሩ ትችት ነው የሚመጣባችሁ። የሆነ ነገር ለማድረግ ስትሞክሩ ሌጋል ኢሹ መጥቶ የሆነ ነገር ሊዘጋባችኋል ወይም የሆነ ነገር ይጥልባችኋል ወይም በቃ አይፈቅድም ብዙ ነገሩ። ስፔሻሊ እዚህ ሀገር ነው ይህን እያዩት ያሉት እና ሌሎች ሀገሮች ላይ እንዲሁም አፕሪሺየት ነው የሚደረገው ጋይስ። የሆነ ሰው ቢዝነስ ለመጀመር ከሆነ በጣም በሚገርማችሁ ነገር በጣም ነው ሰፖርት የሚያገኝ። እኛ ሀገር ግን አንድ ሰው ቀና ለማለት ሲጀምር በቃ እዛው ነው በኩርኩም ነው የሚባለው። ከመንግስትም መጀመሪያ ከጓደኞቻችን ከአካባቢያችን በዚህ ያሉ የለም በቅርበት የምንኖራቸው ሰዎች ከነሱ በኩርኩም እንቀምሳለን ማለት ነው። መጀመሪያ የሆነ ነገር ስፔሻል ለማድረግ ስንሞክር የእነሱ ትችት ያርፍብናል ማለት ነው። የእነሱ ብዙ ነገር ይሳሳቁባቸው ይችላሉ፣ ሊያወራረዷቸው ይሞክራሉ ምናምን ነገር። ግን ይህን የሚሸከም ጫንቃ የምታበቅሉት የሚኖራችሁ እንዴት ነው? በቃ በመረዳት ነው ጋይስ፣ በመረዳት። ይሄ የሰው ኔቸር ነው። በቃ የሰው ልጅ እንደዚህ ነው በቃ እንዲያስብ የሆነው ካልቸራችን እንደዚህ ነው። የሰው ልጅ ሳይሆን የሰው ልጅ እንደዚህ አንዱ እንዲያወዳድር ምናምን አይደለም የተፈጠሯቸው። ግን የኛ ካልቸር እንደዚህ ከሆነ ዲዛይን እንዲሆነው ኦኬ፣ ስለዚህ ይሄን ለማድረግ ሲጀምር ይሄ ይመጣብኛል ብላችሁ መጀመሪያ ሴታፓችሁ አስተካክሉ። ይሄ ሌንሳችሁ መስተካከል አለበት መጀመሪያ ማለት ነው። ዘን እነሱ ጫናዎች እንደሚመጡ ካወቃችሁ ነገራችሁ ይቀርላችሁ ማለት ነው። ስለዚህ ኦኬ እዚህ ጋር ገንዘቤ አንሶኛል የሚል ሰው አለ። ገንዘብ እንዲኖረው ወይም በቂ ገንዘብ እንዲያገኝ ይፈልግ ሰው አለ ማለት ነው። እዚህ ጋር ኮሚኒኬሽን ስኪል ደካማ ነው ብሎ የሚያስባለ በጣም ኮሚኒኬብል የሆነ የሚግባባ ተናግሮ ማሳመን የሚችል ሰው እንደሆነ እፈልጋለሁ አለ። ከዛ ሌሎቹም እንደዚሁ ኮንፊደንስ ሊሆን ይችላል ወይም በተለያዩ ሪሌሽንሽፕ ላይ እኔ ጎበዝ አይደለሁም፣ ጥሩ አይደለሁም፣ ሪሌሽንሽፕ ለመመስረት በጣም ይከብደኛል የሚል ሰው ካለ ጎበዝ በቃ ሪሌሽንሽፕ ለመመስረት የሚፈልግ ሰው ይህንን ካወቀ የሆነ ቦታ ነው የሚነሳው፣ የሆነ ቦታ ነው የሚነሳው። በመካከል ግን በጣም ሰው የማይረዳላችሁ በቃ ስቃያችሁን የምትበሉበት ልበሉ እና በጣም ብዙ መውጣት መውረድ ያለ እንጂ ከዚህ ተነስቶ ዱባይ ይባላል። ስለዚህ በእነዚህ ጉዞዎች መካከል ብዙ የምናስተካክላቸው ነገሮች አሉ። አንደኛ የራሳችን ሀቢት ይኖራል። ራሳችን የመጣንበት እስካሁን የተጓዝንበት እሺ እነንትና እንዲህ ሲስቁ አብረን እየሳቅ እነንትና በቃ የሆነ ነገር ሲያደርጉ አብረን እንደነሱ እያደረግ ምናምን ነው የለመድነው አይደለም። ዘን አሁን ግን እዚህ ጋር የኔ ድሪም አለ፣ እኔ ቢውልድ ላደርገው የፈለጉት ነገር አለ ስትሉ መጀመሪያ በራሳችሁ ከባድ ፋይት ታደርጋላችሁ። ራሳችሁ ጋር ከቤታችሁ ጋር መታገል ይጠበቅባችሁ። እነዚያን የምታደርጓቸው ነገሮች ኮንስትራክቲቭ ካልሆኑ እነሱን ለመተው ከራሳችሁ ጋር መጀመሪያ መጣላት አለባችሁ። ራሳችሁን መቀየር ይኖርባችኋል ማለት ነው። ደን ደግሞ ከእናንተ ስታልፉ የሆነ ሰንበዲ በአካባቢያችሁ ያለው የ5 ሰዎች ድምር ውጤት ናቸው ይባላል። ከአይዲያ አብልጠን አሳልፈን እንይሁን እናንተ የ5 ሰዎች ድምር ውጤት ናቸው ሲባል ምን ማለት ነው ጋይስ? ይህን በደንብ መረዳት አለብን። ከሀሳብ ባሻገር ማለት ሀሳቡ እንደዚህ ከሆነ ምንድን ነው እንደዚህ የሚሆን? እዩብኝ፣ ማንንም እዩ ማንንም የትም ራሳችሁንም እዩ፣ ሌላ ቢሊዮነርም እዩ፣ ሚሊዮነርም እዩ፣ በጣም ደግሞ ሱሰኞችንም እዩ፣ ምንም በሉ በቃ እኛ የኢንቫይሮንመንታችን ሪዛልት ነው ጋይስ። ኢንቫይሮንመንታችን ምን አይነት ነው የሚለውን ማወቅ አለብን። ከሚያጨሱ ሰዎች መካከል የሆነ አንድ ሰው ደፍነትሊ ነው የምላችሁ 100% የሆነ ሰዓት ያጨሱ እርግጠኛ ያን ኢንቫይሮንመንት እስካልቀየረ የሆነ ሰዓት ላይ
ሳይፈልግ ነው የሚገባው። የሆነ ነገር ያልፍበታል፣ የሆነ ነገር የነሱ ይመጣል። ደግሞ በዛኛው ሳይድ ደግሞ በቃ ስለ ቢዝነስ፣ ስለ ስታርታፕ፣ ስለ ጂም እንደዚህ ትሬኒንግ መውሰድ ምናምን የሚል ቲም ውስጥ ያለ ሰው ደግሞ አበያ ነው የሚባለው አይደል? አበያ ምንም ያክል አበያ ይሁን ሰነፍ ይሁን ምንም የማይችል እውቀት የሌለው ይሁን የሆነ ሰዓት ሌላ ሰው ሆኖ በጣም ተቀይሮ ያለበትን ደግሞ ከፍ ብሎ ነው የምታገኙት። እና ኤንቫይሮንመንት ቀጣዩ እንትን ይለናል ማለት ነው። እና ኤንቫይሮንመንታችን በተቻለ መጠን አስማች አስ ፖሲብል ለማስተካከል እንሞክር። የሚስተካከል ከሆነ ማለት ይስተካከላል እኮ ግን አሁን ለመልቀቅ አሁን ለመቀየር ማንችል ሰዎች ብዙዎች እንኖራለን። ያው እንቀየር ስንል ብዙ ኮንስኩዌንስ ስላለው ማለት ነው። ጓደኛችንን እንቀየር ስንል በቃ ብዙ ነገር ይኖራል። ኢቨን ከብቸኝነት ጀምሮ ብቸኛ ልትሆኑ ትችላላችሁ። ሌላም ፋይናንሻል ኬዝ ሊኖር ይችላል። በኑሯችሁ ብዙ ነገር ስላለ ማለት ቀላል ነው እያልኩ አይደለም፣ በጣም ይከብዳል የሆነ ሰዓት ማለት ነው። እና ይህን ግን መረዳት መቻል አለብን ማለት ነው። ዝም ብለን እኛ እንዲህ እንድንሆን አይደለም የተፈጠረው። እኛ አሁን እንዳላችሁ ላይፍ ኑራችሁ በቃ እንደዚህ በስትራግል በመውጣት በመውረድ ምናምን ከፍ ዝቅ በማለት በመሰቃየት ኑረን እንድንሞት አይደለም የተፈጠረው። እንደዛ አይደለም። እኛ የሆነ ነገር አዲስ ክሬት ማድረግ የምንችል ሰዎች፣ ለብዙ ነገር መድረስ የምንችል ሰዎች እንደዛ እንድንሆን ነው የተፈጠረው ብዬ አስባለሁ። ይህንን መረዳት መቻል አለብን። ከሀሳብ ከአይዲያ አውርደን ወደ ራሳችን ህይወት መተርጎም አለብን። የአምስት ሰዎች ድምር ውጤት ነው ሲባል በቃ በዲፎልት ስድስተኛው አንተ ከሆንክ በቃ ስድስተኛው ከአምስቶች ውስጥ ነው የምትገባው። 5 ሚሊዮነር ካለ ከዛ ውስጥ ከገባ ስድስተኛው ሚሊዮነር አንተ ነህ ማለት ነው። ስድስተኛ ሚሊዮነር የምትሆነው አንተ ነህ። እንደዛ ነው። እና ከአምስት አጫሾች መሀል ያለ ሰው ደግሞ በዲፎልት ስድስተኛው አጫሽ ነው። ምክንያቱም ኢቨን አላጨሰም ብንል ራሱ ያጨሳል። ምንድነው ይሄ ምስሞከር ነው የሚባል እሱ ስለሆነ ማለት ነው። እና ኤንቫይሮንመንታችን በዚህ ልክ ለማስተካከልም ዋቴቨር ምንም ስራ ለመስራት እዚህ ጋር ዲዛይን ማድረግ አለብን። ምንድን ነው እያሰብን ያለው? እኛ በልቶ ለማደር ብቻ ነው እያሰብን ያለ ነው ወይስ ደግሞ ከዚህ የዘለለ በልቶ ከማደር እና የሆነ ነገር የሆነ ልብስ ከመቀየር የሆነ ምናምን ወይም ቤት ከመስራት ምንም በሉት ባይዘው ዛር ነቲንግ ባይዘው እና እነዚህ ላይ ነው ፎከሳችን ወይስ ደግሞ ከዚህ አረቀን አብልጠን ብዙ ኢንተርናሽናል የሆነ ነገር ቢልድ እንደምናደርግ ነው ፊልም እናደርገው? እሱን ነው መረዳት ያለብን። እኛ አብዛኞቻችን እንዳለመታደል ሆኖ ምን እበላለሁ ምን እጠጣለሁ ምናምን ደግሞ ሌላ ቀንም ሲመጣ እንደዚህ ሆኖ ምን አሳልፈው ማለት ነው ጊዜያችን። እዚህ ጋር ለቁርሴ፣ እዚህ ጋር ለምሳዬ፣ እዚህ ጋር ለራቴ እንላለን። ይሄ ነው በቃ ሁሌ ይዞን ያለ ነገር። እነዚህ ነገሮች ብቻ እያሰብን በእነዚህ ነገሮች ብቻ እየኖርን ነው ያለው። ግን አክቹዋሊ ወይ አርሽማም አሁን መብላት ያለብን ማድረግ ያለብን ነገር አለ። እነሱን ድነ እያረኳቸው አለ። ግን ከዚህ ባለፈ በልቶ ተኝቶ አድሮ ብሎ እንደዚህ የሆነ ሳይክል ከሆነ ላይ ትንሽ ወጣ ማለት ትንሽ ሌላ ነገር ማሰብ። ስፒሪቹዋሊቲ እንዴት ነው እየተጓዛችሁ ያላችሁ? እኔ ምንም ልላችሁ አልችልም በዚህ ቪዲዮ። ግን በሌላ ቪዲዮ ደግሞ እሱን እነግራችሁ እና የመጀመሪያው በዚህ ቪዲዮ ላጠናክርላችሁ ማለት ነው። እና የመጀመሪያው ነገር ቻሌንጃችሁን በቃ አለብኝ ብላችሁ አምናችሁ ተቀበሉት። የመጀመሪያ ነገር ምንም ይሁን ምን ደካማ ጎኔ ነው ብላችሁ የምታስቡትን ነገር አክሰፕት ኢትዝ ጋይስ። ምንም አትጨምሩበት አትቀንሱበት። ዝም ብላችሁ ነፃ ሆኖ እዩት። ኮንፊደንስ ማጣት የሆነ ኮንፊደንስ ይጎለኛል የሚለው ፍሪዲ በቃ እናንተ ኒውትራል ሆናችሁ እዩት ራሳችሁ። ሌሎችንም ነገሮች ደካማ ጎን አለብኝ ብላችሁ የምታስቡት ነገር አንደርስታንድ ነው ዘም አክሰፕት ዘም አት ዳት ምንም ሳትቀይሩ ምንም ሳታረጉ ማለት ነው። የመጀመሪያ ደን እነሱን ካያችሁ በኋላ መፍትሄ ደግሞ የሚሆን ነገር ሴት ማድረግ ነው። መፍትሄ የሚሆን ነገር ስታረጉ በጣም ብዙ የምታልፏቸው ነገሮች እንዳሉ እየነገርኳችሁ ደን እነዚህ ቻሌንጆች ደግሞ ተቀበሏቸው። እዚህ እኮ ተነስቼ እዚህ ላርፍ ነበር ግን በመካከል ወይ ብር የለኝም ወይ እንትና እየተዘባበቱብኝ ነው ወይም ደግሞ ምናምን ብዙ ነገር አለ እና እሱን እያሉ ማለቃቀስ ሳይሆን እነዚህን ስትወቋቸው መጀመሪያ አታለቅሱም። ከዚህ ተነስታችሁ እዚህ ስትሉ ብዙ ቻሌንጅ እንዳለ ከገባችሁ በቃ ወይ ላይ ብዙ ከሰው ጋር ክራሽ የምታደርጉ ነገር ይኖራል። ብዙ ነገር የሚያጋጥማችሁ ነገር ይኖራል ማለት ነው። እነሱን ካወቃችኋቸው አትነጫነጩም፣ አታለቅሱም፣ አትቆጡም፣ አይደብራችሁም። እነዛ ነገር ሲሆንባችሁ ወይ ኦፍ ላይፍ በቃ እሱን ትረዳላችሁ ማለት ነው። ከዛ ይህን ሴት ስታደርጉ ከፍ ብላችሁ አስቡ። ከፍ ብላችሁ አይ ዲዘርቭ ዚስ ዋን፣ አይ ዲዘርቭ ዚስ ዋን፣ አይ ዲዘርቭ በቃ ቆንጆ ቤት፣ አይ ዲዘርቭ ቆንጆ መኪና፣ ያበደ መኪና በቃ ይሄ ነው ይገባኛል። ለምን ጋይስ እኛም እኮ ሰው ነን። ባይ ሰዎች ስንት እያመረቱ የስንት ሚሊዮን መኪና ፕሮዲስ የሚያደርግ ካምፓኒ አለ። እኛ ደግሞ
የአንዷን መኪናችን መግዛት ከብዶናል። ለምን ስትሉ እዚህ ጋር የተበላሸ ነገር አለ፣ ጥሩ ያልሆነ ነገር አለ እና ከዚህ ከፍ ብለን እንድናስብ ነው። what if you become the owner of Tesla ብትሆኑ ምን ትላላችሁ? he is a person, of course የሆነ ኦፖርቹኒቲ ይኖራል ምናምን ይኖራል፣ ግን እሱ አይደለም እንደዛ ያደረገው። ግን በቃ ቲንኪንግ ዘን አክሽን ነው። ይሄ የምናስበው ነገር እኛ ጋይድ የሚያደርገን እሱ ነው። መሪውን እንደዚህ ያዙራችሁ ወደኋላ ሂድ ብትሉ መኪና አይሄድም፣ ወደፊት ነው እየሄዳችሁ ያላችሁ። ስለዚህ የኛ መሪ ደግሞ ሀሳባችን አእምሯችን ምንድን ነው? ሲመሽም ሲነጋም ስንሄድም ስንተኛም ምንም ስናደርግ ምንድን ነው እያሰብን ያለ ነው የሚለው ኬርፉሊ አስቡ። የምሬ ነው የምላችሁ። እንደ ሀሳብ ያለ ትልቅ አሴት የለም በእውነቱ። መልካም እንደ ማሰብ ያለ ኮንስትራክት የሚያደርግ የሰው ልጅ የሚያንጽ የለም በዚህ ምድር። ደግሞ እንደ ሀሳብ ያለ ደግሞ በጣም ዴንጀረስ የሆነ መሳሪያ ደግሞ ሚሳይል ምናምን አይደርሱበትም። ሀሳብ ደግሞ በጣም ሲያጠፋ ውድም አድርጎ ነው በቃ በጣም ከባድ መሳሪያ ማለት ሀሳብ ነው እና ይህንን ከባድ መሳሪያ ይህንን ጥሩም ሆነ መጥፎ ሊሆን ይችላል መሳሪያነቱ ያው እንደዛ ነገር በጥሩ ካሰብነው አይደለም ለኛ ለሚሊዮኖች ረፍት የሚሆን ነገር መስራት ቢልድ ማድረግ የምንችልበት መሳሪያ ሀሳባችን ነው። ደግሞ ካልተጠቀምንበት በአግባብ ደግሞ እንኳን አይደለም ለዓለም እንኳን አይደለም ለሚሊዮን እንኳን አይደለም ለቤተሰብ ራሳችን እያለንም እንዳልኖር የሚያደርገን ነገር ቢኖር ይህ ሀሳብ የሚባል ነገር ነው እና አንዳንዴ አብዛኞቻችን ያው እንዳለን ይሰማናል ምናምን ፊዚካሊ አለን ብለን እናስባለን። ግን ምንድነው የምናስበው ስንል መሬት ስንወርድ በጣም ከባድ ነው እና እያለንም የሚገድለን አይነት መሳሪያ ሀሳብ ይባላል። ሀሳባችን እናስተካክል በፈጣሪ ስም እና ይህን ለማድረግ ቀላል እንዳልሆነ ያው በተደጋጋሚ ነግሬያቸዋለሁ። ግን አትሊስት ቆም ብለን የሆነ ሰዓት ላይ ማየት አለብን፣ መፈተሽ አለብን ራሳችንን። ምንድነው እየሆነ ያለው? ዋይ ኖት እንደዚህ የሚሆነው ለምንድን ነው? እንደዚህ አይነት ህይወት ያለኝ ለምንድን ነው የሚለውን ቆም ብላችሁ አስቡ ጋይስ። እና ሰልም የሚደረጉትን ነገር እናድርግ ማለት ዝም ብሎ በሀሳብ ብቻ ዝም ብሎ ሀሳብ ጥሩ ሀሳብ መጥፎ ነው እዚህ ጋር ደግሞ ሌላ ሀሳብ አለ አይቀየርም። እንደዚህ የሚሰራ ነገር ነው ማለት አክሽን የሚባል ነገር እና እነሱን ደግሞ በቀጣይ እናያቸዋለን። ሀሳባችሁን ከፍ አድርጉት፣ ዘን ከፍ ብላችሁ መብረት ትችላላችሁ ማለት ነው። ሀሳብን ከፍ ካላደረግን አይሆንም፣ አይመጣም ጋይስ። መቼውንም አንቀይርም። ሀሳባችን ካልተቀየረ እኛ ምንድነው ፊልም እናደርገው ሁሌም የሚሰማን ነገር ምንድነው የሚለውን ካልተቀየረ ይሄ ነገር በቃ ሹልክ እያልን ውስጥ ለውስጥ እንደሄድን ነው የምንሞት ምናልኩ። ግን እንደዚህ እንድንኖር አይደለም የተፈጠርነው። እንደዚህ ኑረን ሞት እንድንባል ሲሆን የሆነ ነገር በቃ ለጀኔሬሽን የሚተላለፍ ነገር ከኛ ውስጥ መፍለቅ አለበት። ለዛ ነው የተፈጠርነው እና ኮንሲዩም ከማድረግ ሪሊዝ ወደ ማድረግ ወደ መስጠት እንሸጋገራለን ማለት ነው። ሀሳባችሁን አስተካክሉ። በዚህ ቪዲዮ ሀሳባችሁን አስተካክሉ። ቻሌንጃችሁን ደግሞ ቻሌንጅ ናቸው ብላችሁ አስባችኋቸውን ነገሮች አክሰፕት ዘም አደያ ከረንት ምንም አጨምሩባቸው አቀነሱባቸው። ያላቸውን ሊሚቴሽን ተቀበሉ። ዘን እነሱን ነገር እንዴት ነው ሶልቭ ማድረገው፣ ይሄን ነገር እንዴት ነው ትራንስፎርም ማድረግ የሚችለው የሚለውን አስቡ። ከፍ አድርጋችሁ አስቡት፣ በትንሹ አታስቡ ለማለት እፈልጋለሁ። This is all about this video. Next time እመለሳለሁ በሌላ ቪዲዮ። See you guys.